በ2009 አካባቢ ነው የተዋወቅነው ድንገትና ከዛ ወደ ቤሩት ሂጄ ቤሩት ሰርቼ 3 ዓመት ምናምን ቆይቼ ተመለስኩኝ። ቤሩት ስቆይ ሌላ ልጅ ጋር ታውቂ ነበረ እና ከዛ ጋር ቃል ተጋብተን ነበረ። ከዛ ኢትዮጵያ ሲሄድ ያ መጀመሪያ የተዋወቅኩት ወደ ቤሩት ሳልሄድ የተዋወቅኩት ልጅ ለቤተሰብ ላከ ምናምንና ድንገት ማለት ቤተሰብ 3 ዓመት ነበር የሰራሁት ብር ምናምን በቃ ጠፍተን በደንብ አላውቀውም ነበረ እና ቀጥታ ሽማግሌ ሲልክ ምናምን በቃ ተቀበሉ ቤተሰቦቼ ምናምን። ስለ እሱ ስላለበት ሁኔታ ምናምን ነገር አላውቅም፣ ምን እንደሆነ ምን ስራ እንዳለው ምንም ነገር የማውቀው ነገር የለኝም ነበር። ግን የአንድ ሀገር ልጅ ነን። ከዛ በኋላ ከገባሁ በኋላ በቃ ማለት አንቺ ችግር የለውም ብሩን ቢጠፋብሽ አብሽሪ ምናምን አለኝ። በቃ እኔ ስራ ከፍትልሻለሁ ከኔ ጋር እንደዚህ እንጀምራለን እንደዚህ ከፍትልሻለሁ ምናምን አለኝ። ስለማላውቅ በቃ የሆነ እውነት መሰለኝና እዛ ጋር ወንድሞች አጥፍተውብኛል። ለወንድሞች የነበረ መልካም አባት ምናምን የለኝም እና በቃ ይሄማ በቃ ያኛው መጀመሪያ እንትን ያልኩት ጋር ያወራነው ጋር ቀደመው ይሄኛው እና በቃ አላህ ለእኔ ብሎት ይሆናል ስለዚህ በዚህ እንትን ካለልኝ ምናምን ብዬ ቤተሰቦች የተቀበሉ። ከዛ ተጋባን እና በ3 ወራችን በቃ ገብቼ ሳየው ከገባሁ በኋላ ማለት ይጠጣል፣ አያጨስም ግን ይጠጣል፣ ይቅማል ምናምን ነገር ያንን ነገር እንዲያስተካክል ምናምን ነገርኩት። እየተወ ምናምን መጣ፣ መጠጡ ምናምን ተወ። ጫቱ ምናምን እያደረገዋለሁ ምናምን አለኝ። ግን በጣም በቃ ከቃል በላይ በቃ ይሄ ነው ብዬ ከምገልጽልህ በላይ በጣም ይቀናል እና ቤተሰብ ጋር ሂጂ ትንሽ ከወንድሞቼ ጋር ምናምን ቆያይቼ ከመጣሁም በቃ ሁሌ እንጣላለን ምናምን። ማየት አይፈልግም፣ እኔም ከሌላ ሰው ጋር ማየት አይፈልግም። ከቤት ውስጥ ወጥቼ ወጣ ብዬ ሲያይ ምናምን ማየት አልፈልግም። ክፍለ ሀገር ነው ያለነው እና ከዛ በኋላ ተለያየን ማለት ነው። እንደዛ በምንከራ ሰዓት ምናምን ይመታኝ ነበር ምናምን እና ከዛ በኋላ በቃ እኔ በቃ ልክ ህፃን ልጅነትም ስላለ በቃ ሲመታኝ እየሮጥኩ ነው ቤተሰብ ጋር የሚሄደው ምናምን እና አይ እየመታሽማ እንደዚህ ሆኖ ምናምን ይሉና ያለያዩናል ማለት ነው። ከዛ ከለያዩን በኋላ 3 ወር ምናምን እራሱ አልቆየም። እኔ መጀመሪያ ነው በትዳርም ፍቅርም ምናምን ወንድም የማውቀው ነገር የለኝም እና ከዛ ከተለያየም በኋላ ተመልሶ ሌላ ቦታ እንዲሄድኩኝ ተገናኘን እና ምናምን እሱ የሆነ የሚያውቀው አለ በእኛ ጋር የሆነ መልሼሻለሁ ምናምን ካለ ለካ ኒካ የሚመለስ ነገር አለ። ኒካው ይመለሳል ከተገናኘ 3 ወር ሳይሞላ ምናምን እና እኔ ያንን ነገር አላውቅም። ብቻ ስንገናኝ እንደዚህ በቃ እኔ መልሼሻለሁ ሚስቴ ነሽ ምናምን ሲለኝ ከዛ በኋላ አይ በቃ አንተም አልተቀየርክም እንደዚህ ነው መቀየር አለብህ በቃ እንደዚህ ነገር አልኩት። ከዛ በኋላ ቤተሰብ ጋር ተመልሼ ከዛ ለስራ ከሄድኩበት በኋላ ወደ ቤተሰብ ጋር ሲሄድ ተመልሶ መጣና ሚስቴን እፈልጋለሁ ምናምን አለ። እንዴ ተፋታችሁ የለ እንዲ የምን ሚስት ምናምን ሲባል አይ መልሻታለሁ እኮ አውርተናል የሚነሷ ምናምን አለ። ከዛ በኋላ እኔ ካድኩኝ። አያላወራ ማለት ዝም ብዬ ማውራቴ ነው እንጂ እንደዚህ አይነት ነገር ስለማላውቅ ኧረ እኔ አይሻላልኩም ምናምን አልኩኝ። ከዛ የሆነ በቃ እምቢ ሲሉ ቤተሰብ ይሄ በገጠር ታቅ ከሆነ እንዲሰጡ ሲባል የሆነ ቤት ይመዘዛል፣ ቤት ይቃጠላል ምናምን እንደዚህ አይነት ነገር አለ ገጠር ላይ ክፍለ ሀገር ላይ እና ከዛን ያንን ነገር አደረገ። ቤት ምናምን መዘዘ ማለት ነው። እንደዛ አደረገ እንዲሰጡት። ከዛ በኋላ ያው ሽማግሌዎች እንትን ብለው ምናምን አሁን ተመልሼ የገባው ከሱ ጋር ማለት ነው እና ተመልሼ ገብቼ ማለት ተመልሼ ከመግባቴ በፊት ለምን እንደዚህ ታደርጋለህ ምናምን ሲባል እንደዚህ ነው አሉኝ። የሆነ ቦታ ሀቅ ቦታ መሄድ አለባችሁ ሲባል አመንኩኝ ማለት ነው። አላወቅኩም ግን አውሽ ብዬዋለሁ አልኩኝ። ከዛ በኋላ እሺ ካልሽ ሚስቱ ነሽ ስለዚህ መሄድ አለብሽ ተባልኩኝ ማለት ነው። ከዛ በኋላ ቤተሰብ እምቢ አለ። እንደዛ መቷት እንደዛ ሲያደርጋት ቆይቶ አሁንማ ለምን አትመለስም ከፈለጉ ሽማግሌዎቹን አባሯቸው ምናምን አሉ። ወንድሞቼ አይሆንም ብለው አሉ። ከዛ ሄዱ። እኔ በቃ እንደዚህ ከተባለ ለአሁኑ በፊትም የምታውቀው ነው ገብታ መውጣት አለባት ትግባ በቃ የሁሉ ሽማግሌ እንደዚህ እየተመላለሰ ምናምን እንትን መባል የለበትም ተብሎ ሄድኩኝ ማለት ነው። ከዛ በኋላ እሱም ጋር ከሄድኩ በኋላ አሁንም በቃ
እንደዚሁ ነው በቃ ያ ባህሪው አለቅቀውም። እንደዛው ነው ኑሯችን ማለት ነው። ወደ ቤተሰብ ጋር ከሄድኩ ከወንድ ጋር ከተገናኘሁ ምናምን በጣም ይቀናል። በቃ ትንሽ አጋጣሚና ትንሽ ምክንያት ሲያገኝ እንደዛ አይነት ነገር ነው የሚያደርገው። ከዛ በመሀል በቃ መሄድ አለብኝ ምናምን ብዬ ወደዚህ መጣሁ፣ ወደ ዱባይ ማለት ነው። በቃ ኑሯችንም ዝቅተኛ ኑሮ ስለነበረ የምንኖረው በቃ ሊሄድ ምናምን ብዬ ወደዚህ መጣሁ፣ ወደ ዱባይ። እዚህ መጥቼ አሁን ቤት ምናምን ሰርተናል። ከሱ ቦታ ላይ አባቱ ከሰጡት ቦታ ላይ ቤት ምናምን ሰርተናል እና እዚህም መጥቼ በቃ ያው ሆነብኝ ማለት ያንኑ ባህሪ አልለቀቀም። እና በቃ ስልክ እንደዚህ ካላነሳህ ከሌላ ጋር ሆነሽ ነው የሚልህ። እንደዚህ ማታ ቁጭ ብለህ እያወራህ ምናምን ከሆነ የሆነ ቡፌ ምናምን ካየ ይኸው ወንዱ አለ አይደለ ምናምን መብራት እያወራሁ ከጠፋ እንዲህ ለምን ታጠፊያለሽ ወንዱ እስከሚገባ ድረስ ነው ምናምን ነው የሚልህ። በቃ ይሄ ጭቅጭቁ በጣም ያስጠላል። በጣም በቃ በጣም ይሳደባል ምናምን እና እኔ ደግሞ ልክ እንደሱ ሆንኩኝ ማለት ነው። እሱን አብሬ በቃ ሲሰድበኝ ምናምን እንደዚህ ሲያንቋሸኝ ምናምን አብሬ እሱ መሳደብ ምናምን እንደዚህ በቃ ተቀያየርኩኝ ለራሴም ማለት ነው። እና አሁን ቤትም ጀምሬ ነበረ ለቤተሰብ ራሱ ይሄ ነው እንዳልል ያው ራሴ ፈልጌ ራሴ ያበላሽሁት ምናምን ነገር ስለሆነ ማውራት ባወራም በቃ የራስሽ እንትን ነው እንደዛ ሲያደርግሽ አልነበሩ ምናምን ነው የሚሉኝ። ገባ የራስሽ ችግር ነው ምናምን ነው የሚሉኝ። እና ለእነሱም እንደዚህ ብዬ ለማውራት በጣም እንትን አለኝ። ቤቱንም አሁን በቃ ምን ላድርግ ቤቱን ልቶ ወይስ በቃ ምናምን ብዬ አሁንም ተጠልፍናል በእንደዚሁ አይነት ሁኔታ። በቃ ቅናት ነው ሌላ ነገር የለውም። እና ምን ትመክረኛለህ አንተ? ማለት ቤቱን ጨርሼ አሁንም እንዳየሁትን ብዬ መልሼ ልግባ እላለሁ። ደግሞ በመሀል እንዲህ እንደዚህ ሆንኩ እኮ እዛም ሁኜ ቢሆን በጣም እዚህ ጋር በምጣለው አንጻር ብዙ ሌሊቶች ነው የማለቅሰው እና እዚህ ጋር እንዲህ በሚያደርገኝ አንጻር እዛ ቢሆን ልክ እንደ በፊቱ በቃ በጣም ወይ እንደሚመታኝ ወይ እንደሚገለኝ ምናምን ነገር ይገባኛል። ግን እኔ ከሱ ውጭም ወንድም ስለማላውቅ ምናምን የሆነ ውዴታው ምናምን ነገር አለኝ። ግን ደግሞ ስለምወደው ብዬና እሱ ይቀየራል በሚል እኔ ምን ማድረግ አለብኝ? እና ምን ትለኛለህ? አሁን ለመጨረሻ ጊዜ ያወራችሁት መቼ ነበር? አይ አንድ ወርም ምናምን አይሆነንም ራሱ አሁን ብሎክ አደረኩት ማለት ነው። በቃ 24 ሰዓት ጊዜ በጣም ነው የሚሰጠኝ። ከኔ 24 ሰዓት ቀን እንዴት ማውራት ይፈልጋል ከኔ ጋር። እኔ ደግሞ ስራ ነው የምሆነው። በቃ በዛ ነገር ነው የምንጣላ፣ በሌላ ነገር እንትናነል። እሺ ሚዩት አድርጊና አዳምጪኝ እስኪ ጋይስ። ለ30 ሰከንድ ልስጣችሁ። 30 ሰከንድ ቻሌንጅ ላድርጋችሁ። 30 ሰከንድ ያዙና ሁላችሁም እኩል 1300 ሰዎች እኩል ታባሉ እስኪ። እስከሆነ ቢዚ ናችሁ መጽሐፍ ላይ ሁላችሁ ለ30 ሰከንድ። ከዛ ኮሙት ችግር የለውም። አሁን እውነቱን ነው ነገርሽ። እውነቱ ተቀበልሽውም አልተቀበልሽውም ስለወጣ መጣ እንዲህ ከጉሮሮች ቢወርድም ባይወርድም ሀቁ ምንድን ነው? በዚህ ሰው እጅ ነው ነፍስሽ የሚወጣው ምትሞች በቃ እስካላልሽ ድረስ። የሚቀኑ ሰዎች ስለሚያፈቅሯችሁ ነው አይደለም ይመስላችሁ? ወይ ስለሚወዷችሁ ነው ይመስላችሁ? አይደል? እኛ የሚቀኑ ሰዎች ራሳቸው ችግር ስላለባቸው ከጀርባ የሚያደርጉት ነገር ስላለ ሁሉም ሰው እንደራሳቸው ስለሚመስላቸው። ሌባ ካልሆንኩ ሁሉም ሰው ይሰርቀኛል ብዬ አላስብም። አሁን ከአንቺ ጋር እያወራሁ ነው። ሰርቂኛለች ብዬ አላስብም። ጤናማ አይምሮ ነው ያለ ማልሰርቅ እኮ ገብቶሻል። ግን እኔ ራሱ ሌባ ከሆንኩ አንቺ እንዴት ሌባ ልትሆኝ እንደምትችል ላስብ እችላለሁ። ካልኩሌሽኑ ይመጣል። ከንግግርሽ አሰራህ እንዲህ ያለችኝ ልትሰርቀኘው አባባሏ ይሄ ሌባ ቃላት የተጠቀመችው ምናምን እያልኩ ቃላት መሰንጠቅ ጀምራል። ለምን ውስጥ ያለ እኔ ራሱ ማስበው ነገር ቺት የሚያደርጉ ሰዎች እያንዳንዱ ድርጊታችሁ ከቺቲንግ ጋር ያያይዙታል። እያንዳንዱ እርምጃችሁ ሌላ ወንድ በዙሪያችሁ እንዳለ እየማገጥሽበት እንደሆነ ነው የሚያስበው። ለምን? ስለሚያደርገው እሱ። ሁለተኛ ነገር ቅናት የሰይጣን በቃ ፍቅር አይቀናም ካለ መጽሐፍ ቅዱስ አይቀናም ነው። በቃ አለቀ። በቃ ፍቅር አይቀናም ከተባል ማብራሪያ የለውም። ካፈቀረ በጣም ከወደደ ሊቀና ይችላል አላለም። አይቀናም ነው በቃ። ቅናት የለም ፍቅር ውስጥ። በራስ መተማመን ያለው ፍቅር ውስጥ እኔ በጣም ማፈቅራት ከሆነ እሷ ታጣኛለች እንጂ እኔን ጥላ ብትሄድ እኔ ላይ የሆነ ነገር ብታደርግ እሷ እኔን ታጣለች እንጂ እኔ አጣታለሁ ብዬ አላስብም። ስለዚህ አልጠራጠራትም። ትገባል
ማናወራች ቤተሰቧ ጋር ሄደች ከማን ጋር አወራች ምናምን አልልም። እንደዛ ምል ከሆነ በራስ መተማመን የለኝም ማለት ራሴ ያደርገዋለሁ ማለት። ስለዚህ የሚቀኑ ሰዎች ችግር ያለባቸው ሰው ዋጡት። እውነቱ ተቀበላችሁት አልተቀበላችሁት፣ እኔ ያልኳችሁ ሌላ ሰው አላችሁ፣ እውነት አይቀየር፣ ትደርሱበት አላችሁ በህይወት መንገድ ላይ። ስለዚህ ለቀሽ መውጣት ነው መሆን ያለብሽ። ገብቶሻል? ትሞቻለሽ። ሁለተኛ ሚስቱን የሚደበድብ ወንድ ባል አይደለም። ሴት ልጅ ላይ እጁን የሚያነሳ ደሜን ነው ያፈለው። የድብድብ መድረክ እኮ አይደለም። ትዳር እኮ የተከበረ ነገር ነው። ከተግባባ ጠረጴዛ ላይ ሀሳብ ታስቀምጣለች። ገዢ ሀሳቡ የሆነው ያሸንፋል እንጂ እኔ ወንድ ስለሆንኩ የቤቱ አባወራ ነኝ አንቺ ትወቀጫለሽ ብሎ የሚያስብ ወንድ ትክክል አይደለም። ትክክል አለ። ኢቨን ወንዱ አባወራ ስለሆነ የወንዱ ሀሳብ ብቻ አይደለም የሚከበረው ቤት ውስጥ መሆን ያለበት። ጠረጴዛ ላይ ቁጭ ትላለህ፣ ሀሳብ ታዋጣለህ። የቱ ሀሳብ ያሸንፋል፣ የቱ ሀሳብ ገዢ ነው እንጂ ስለሆንኩ እኔ ያልኩት ብቻ ይደረግ ብሎ የሚያስብ ወንድ እንደዚህ አይነት ወንድ ነፍሳችሁ ነው መስሉ። አሁን አንቺ ገንዘቡ ይቅርብሽ፣ ገለመሌ ሰራው ምናምን የምትይውን ነገር ወደ ጎን አድርጊና መጀመሪያ ስለ ህይወትሽ አስብ። እንዲህ ነው የምትኖሪ፣ ወደድሽም ጠላሽ። 30 ዓመት ከዚህ ሰውዬ ጋር ብትኖሪ 30 ዓመት እንዲህ ነው የምትኖሪ። ሰላም የለሽም። ትንሽ ኮስ ሲል ወንዱ ይሄ አይደለ ይልሻል፣ አይሻል። ፍቅር እኮ ሰላም ሊሰጣችሁ እኮ ነው የሚገባው ጋይዝ። በፍቅር ውስጥ የመጀመሪያው መስመር ቅድሚያ ልትሰጡት የሚገባው ሰላም። ከፍቅረኛችሁ ጋር ስታወሩ ወይ ከባላችሁ ጋር ስታወሩ አይምሯችሁ ተበጥብጦ ተስፋ የሚያስቆርጥ ነገር ሆኖ ሰላማችሁ ተበጥብጦ ከሆነ የምትውሉት ምንድን ነው ታዲያ? ያላችሁበት ጫማ የቆማችሁበት ጫማ መጠየቅ እኮ ያስፈልጋል። ይቱ ጋር ነው የቆምኩት እንዴ? እኔ ፍቅር ካፈቀረች ሰላም ልሰጣት ነው የሚገባው፣ ደስታ ልሰጣት ነው የሚገባው። እኔ ስታስብ ደስታ ሊሰማት ይገባል ብዬ አስባለሁ። ገና እኔ ስታስብ ጭቅጭቅ፣ ንስንስ፣ ገና ራስ ምታት የሚለቅ ነገር የምታስብ ከሆነ ምኑን ታዲያ ምን እሰራለሁ ህይወቷ ውስጥ? እሷም እንደዚሁ ህይወቴ ውስጥ ስለ እሷ ሳስብ ሳገኛት ደስታ ሊሰማኝ ነው የሚገባው። በራስ መተማመን የሌላቸው ወንዶች ናቸው ቁጥጥር የሚያበዙት። ሚስት ቁጭ ብላ ወንድ ልጅ ከደወለላት አናገረቻል አትጠይቅ። ወንድ ልጅ ኮፍታና ነው መሆን ያለበት። ማን የደወለው ካልክ ተበላ። በቃ ወንድ አልሆንክም ማለት ነው። ዝም በል እስኪ። እንዴት አልጠይቀኝም የሚለው ነገር ያከነከማል። ገብቷል? ወንድ ማለት ምን ማለት እንደሆነ ታውቃላችሁ? አስፈራቱ ደብድቦ ምናምን ተቆጣጥሮ ሳይሆን ፍቅረኛውን ወይም ሚስቱን እንትን የሚለው እሷ እንድትነግረው ያደርጋል። ልባም ወንድ እንደዛ ነው የሚያደርገው። ልብ ያለው ወንድ ራሷ እንድትነግረው ያደርጋል። የሚነገረው ነው እንጂ ጠይቆ ቆፍሮ ምናምን ተቆጣጥሮ እንደዛ አንገቷን ይዞ ምናምን አትነግረም። እንደዛ አድርገህ ልትዋሽ ትችላለች። ምን ታመጣል? ወንድ ግን ልብ ያለው ወንድ ግን ራሱ ይነገረዋል። ተለምኖ ነው የሚነገረው። ምን መሰለ ቀሊኮን የደወለው አሁን ምናምን እንድትልህ ማድረግ አለብህ። ያን ያሸነፍክ ማለት ነው። አየህ፣ በጭንቅላት መሪ ሆንክ ማለት ነው። ሊደር ያንን ነው የሚያደርገው። ባል መሆን ማለት የቤት ራስ ነው አይደለ? የቤት ራስ መሆን ማለት መሪ ከፊት ሆኖ ባል እየመራ ነው ማለት ይሄ ነው። እሷ ራሷ ትነግርሃለች። አንዳንዱ ግን ወንድ ልጅ ደወለልሽ እዛ ጋር ያለው ካፌ ቁጭ ብሎት እዛ ጋር ያለው ወንድ አፍጦ ነው የሚያይሽ። እንደ ነገር አላችሁ እንዲህ ምናምን ሁላ ብሎ ይሄ ቅናት። አሁን ያንቺ ባል እንደዛ ነው የሚያደርግሽ። ሰላምሽ አይሻልሽም? ይሄ እናት እኔ ሴት ልጅ ቁጭ ብትመጣ ለሴት ልጅ ምነግራት ነው እየነገርኩሽ ያለሁት። ሰላምሽ አይሻልሽ? እንደዚህ አንድ ህይወት ለምትኖሩ እንዲሆነሽ መኖር ይገባሻል። ያንቺ ልብ አይገባውም ለሱ። ጥሩ ልብ ያላቸው ሴቶች ብዙ ጊዜ በወንድ ልጅ እንደተበደሉ፣ እንደተሸጡ፣ እንደተገፉ። ሶስተኛው እና ዋናውና ወሳኙ ነገር ጥለሽው የሄድሽውን መንገድ የኋላ ማርሽ ማስገባት። ቀይ ስህተት ማለት ይሄ ነው። ክብራትና ክብራት፣ በህይወታችሁ የኋላ ማርሽ እንዳታስገቡ። የኋላ ማርሽ መኪና ስትነዱ ብቻ ነው። ገብቷችሁ ወይ ለማዞር። በህይወት ውስጥ ህይወታችሁ የኋላ ማርሽ እንዳይኖረው። ስለ ስፖኪዮ ነግሬያችኋለሁ።